እንኳን ወደ ሎጎስ ፖድካስት በሰላም መጣችሁ። ስሜ ወንደሰን ይባላል። በዚህች አጭር የማስታወቂያ የኢንትሮዳክሽን ሴሽን ብዙም ላላሰለቻችሁ እና ላላደክማችሁ እሞክራለሁ። 2-3 ደቂቃ በማይሞላ ውስጥ ስለ ፖድካስቱ ስያሜ፣ የፖድካስቱ ዓላማ እና ፖድካስት አሁን ለምን መጀመር እንደፈለኩ ማብራሪያ መስጠት እፈልጋለሁ። ስሜ ወንደሰን እባላለሁ። እዚህ አሜሪካ ኮሎራዶ በሚባል ስቴት ዴንቨር የሚባል ከተማ ውስጥ ነው የምኖረው። I've always been ሁሌም ቢሆን ፓሽኔት ነበርኩኝ። ሐሳቤን እንደዚህ ህዝብ ጋር እንዲደርስ ለማድረግ ሐሳቤን መግለጽ፣ ጥያቄዎቼን መጠየቅ፣ ሰዎች ጋር እንዲደርስ ማድረግ፣ ሰዎች እንዲያስቡ ማነቃቃት፣ ሰዎች እንዲያስቡ ማነሳሳት፣ ይሄን የማድረግ የረጅም ጊዜ ዓላማ ነበረኝና ሲንጓለል መጥቶ እንግዲህ እዚህ ጋር ደርሰዋል ማለት ነው። እና አሁን ዛሬ ኦፊሻሊ የመጀመሪያውን ፖድካስቴን ሬከርድ ላደርግ ነው ማለት ነው። ይሄ ዛሬ ኬክ የሚቆረስበት ቀን ነው ማለት ነው። ስለዚህ ባጭሩ ለማብራራት እሞክራለሁ። ፖድካስቴን ሎጎስ ነው ያልኩት። እዚህ ስክሪኑ ላይ ማየት እንደምትችሉት ሎጎስ ብየዋለሁ። ሎጎስ እንግዲህ ማለት ነው በግርድፉ ቃላት ማለት ነው። ቃል ማለት ነው። ሰርፌስ ኢንተርፕሬቴሽን ነው። ሰርፌስ ትርጉም ነው። ግን ከዛም በኋላ ይዘላል። ዴፕስ አለው፣ ጥልቀት አለው። ከዛ ሲያልፍ ስቴትመንት ሊሆን ይችላል፣ ንግግር፣ ክርክር ሊሆን ይችላል፣ ውይይት ሊሆን ይችላል። በአጠቃላይ ቋንቋንም ሊያካትት ይችላል። ይሄ እንግዲህ ሊንጉዊስቲክሊ ስንተረጉመው ነው። ከዛ አልፈን ፊሎሶፊክሊ ስናየው ግን ሪዝንም ይሆናል። ለምሳሌ ምክንያት፣ ማሰብ መቻል፣ ማሰላሰል፣ ኢንትሮስፔክሽን፣ ኢቨን ክሪኤሽን፣ ዘ ክሪኤቲቭ ስፒሪት ኦፍ ዘ ወርልድ ይሉታል እንደውም ሲተረጉሙት ሎጎስን ማለት ነው። እና ይሄ እንግዲህ ፍልስፍናዊ ነው። ሃይማኖታዊ ትርጓሜው ደግሞ ሎጎስ ማለት ከስላሴ አካላት አንዱ ቃል ወልድ ከእግዚአብሔር ከአብ የሚወጣው እሱን ማለት ነው። እንግዲህ ዮሐንስ በመጽሐፉ ሲጀምር ምንድን ነው ያለው? በመጀመሪያም ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር፣ ያ ቃልም እግዚአብሔር ነበር ነው ያለው አይደል? በግሪክ ቨርሽኑ፣ በግሪክ መጽሐፍ ቅዱስ ቨርሽን ላይ there was logos ብሎ ነው የሚጀምረው። the logos was with God and logos was God ነው የሚለው። እና ይሄን ቃል የመረጥኩበት ምክንያት፣ ትልቁ ምክንያቴ ሁሉንም ነገር የሚያካትትልን ነው። ምክንያታዊነትን፣ ጥልቀትን፣ መፍጠርን። ቃል ይፈጥራል፣ ቃል ይገላል። በዚህ ምክንያት ነው ሎጎስ ያልኩት። ከዚህ በላይ ስለ ቃሉ ትርጉም መሄድ አልፈልግም። በቻላችሁት ሰዓት በራሳችሁ መንገድ ስለ ትርጓሜው ትንሽ አየት ማድረግ ትችላላችሁ። እሱን ለእናንተ ተወዋለሁ። ሌላ ለምን ፖድካስት መክፈት አሰብኩኝ? ምክንያት ምንድን ነው? ብዙ ጊዜ ሀሳቦች ይኖሩኛል። ሀሳቦቼን ለመግለጽ እሞክራለሁ። ግን እነዚህ ሀሳቦቼ እኔ ጋርና ጓደኞቼ ጋር ብቻ ተወስነው እንዲቀር አልፈልግም። ወጥተው ብዙ ሰዎች እንዲያዩት፣ እንዲሰሙት፣ እንዲወያዩበት፣ እንዲተቹት፣ መጨመር ከፈለጉ ሀሳብ እንዲጨምሩበት፣ እንዲያሻሽሉት እፈልጋለሁ። የሰዎች ጆሮ፣ የሰዎች ሕሊና ጋር እንዲደርስ እፈልጋለሁ። እና ከዚህ ደግሞ ያን ለማድረግ ደግሞ ከዚህ የተሻለ መንገድ አይኖርም። ምክንያቱም ፖድካስት ሰዎች እየሰሩ ቤት ተቀምጠውም እየተዝናኑም ሊያዳምጡት ይችላሉ። ማየት አይጠበቅባቸውም። መኪና እየነዳ አንድ ሰው ፖድካስት ሊያዳምጥ ይችላል። አንዲት ሴት ምግብ እያበሰለች ቲማቲም እየከተፈች ፖድካስት ማዳመጥ ትችላለች። ተኝቶ አልጋ ላይ አንድ ሰው ፖድካስቱ ሊያዳምጥ ይችላል። እየተራመደ ወክ እያደረገ ስፖርት ቤት ጂም ውስጥ እየሰራ ራሱ ፖድካስት መስማት ይችላል። እና ፖድካስት በአሁኑ ሰዓት ዘመናዊ የሆነ የተደራሽነት መንገድ ነው። አድማጮች ጋር የምንደርስበት መንገድ ነው። ለዛ ብዬ ነው። ይሄ ምክንያቱ ነው። ዓላማዬ ግን ማስተማር አይደለም። ዓላማዬ እኔ ከማንም የተሻልኩ ነኝ ብዬ አላስብም። ወይም መምከር ወይ ደግሞ ማነቃቃት፣ የዘመኑ ቋንቋ ማነቃቃት ነው ይባላል። ማነቃቃትም አይደለም ዓላማዬ። ትልቁ ዓላማዬ መጠየቅ ነው። ጥያቄ ጠይቃለሁ። በጥያቄ ውስጥ እንድናስብ፣ እኔም እንዳስብ፣
እናንተ አድማጮችም ተመልካቾችም እንድታስቡ ማበረታታት፣ መገፋፋት፣ ማነሳሳት ነው ዓላማዬ። መጠየቅ ነው የምፈልገው። የማይጠየቁ ነገሮች አሉ ብዬ አላስብም። ሁሉንም ጥያቄዎች ጠይቃለሁ። በዛ ጥያቄ ውስጥ እንድንማማር እፈልጋለሁ። ጥያቄን መድፈር እንድንችል እፈልጋለሁ። በመጠየቅ ውስጥ አብረን እንድናስብ፣ አብረን ወደፊት እንድንራመድ እፈልጋለሁ። ዋነኛው ዓላማዬ ያ ነው። እኔ ከእናንተ የተሻልኩ ነኝ ብዬ ለማስተማር አልሞክርም። እያስተማርኩ እንኳን ቢመስል ለ5-6 ዓመት አስተማሪ ስለነበርኩኝ ምናልባት የዛ ተጽዕኖ ሊሆን ይችላል እንጂ የማስተማር ዓላማውን ብዙ የለኝም። ስለዚህ በዛ እንድትይዙ ትፈልጋለሁ። አዎ እና እንዳልኳችሁ ይሄ የመጀመሪያ ሪከርዲንግ ነው። ፖድካስቴን ያስተዋወኩበት ነው። በየሳምንቱ ሰኞ ዕለት አፕሎድ አደርጋለሁ። ብዙም ያረዘመ የማያሰለቻችሁ ግን ደግሞ እውቀት ልታገኙበት የምትችሉት ኢንስፓየር የሚያደርጋችሁ፣ ቻሌንጅ የሚያደርጋችሁ፣ ኢንተሌክቹዋሊ ስቲሙሌት የሚያደርጋችሁ፣ ኮግኒቲቭሊ ፑሽ የሚያደርጋችሁ አጫጭር የሆኑ ነገሮችን ፖስት አደርጋለሁ። ሼር፣ ላይክ፣ ኮሜንት አድርጉ። እነዛ በማድረግ አበረታቱኝ። ያ ብቻ አይደለም። የኔን ፖድካስት ካያችሁ በኋላ ጥያቄዎች አለን፣ አስተያየቶች አሉን፣ ባልከው ላይ አንስማማም፣ መጨመር እንፈልጋለን የምትሉ ካላችሁ እኔን የምታገኙበትን አድራሻ ዲስክሪፕሽኑ ላይ የቪዲዮ ዲስክሪፕሽኑ ላይ አስቀምጠዋለሁ። እሱን ተጠቅማችሁ እኔ ጋር በመደወል ወይ ኢሜይል በማድረግ ፖድካስት ላይ ጋብዣችሁ ሀሳባችሁን እንድታቀርቡ እሞክራለሁ ማለት ነው። ሌላው hi team, we can go to the next recording.